ሲወጣ አይባልም። ከኔ በፊት ያወራው ሰው አለ እኮ እሳቸውን ነበረ የቀድም ገብተህ መተህ ማረም ያለብህ እሳቸውን ነበረ እኮ ምን ሳይሆን ቆይ አታጥጮህ ደግሞ አውራኝ አንድ ጊዜ የተናደድክ ይመስላል። አሁን ሰው ሲሰማ የተናደድክ ነው ይመስለው። ቀስ ብለህ አውራኝ አንዴ። እሳቸው ሲያወሩት ቆይ ስማኝ፣ እሳቸው ሲያወሩት ነገረ ድነት ነው ብለው ነው ያወሩት አይደል? ያድናል እንዲህ ያረገ ይድናል ብለው ነገሩናል እንዴ። ስለዚህ እኔ ያንኑ ጥያቄ ስጠይቅ ምንድነው ሮንግ የሆነው? እሳቸው ምን አሉ? ሃይማኖት ያለው ሰው ምግባር ባይኖረውም ቆይ አንድ ጊዜ ሃይማኖት ያለው ሰው ምግባር ባይኖረውም አሉ በእሷ ምልጃ ይድናል አሉ። አላሉም ካለች እሷ ተመልሳ ብለዋል። ግን ማለታቸው ብላ ያብራራችን ያቋራጣል። አንቺ ቅድም ምን አልሽ መሰለሽ? አሁን በደምብ ተረጋግተሽ የሆነ ለመከራከር ሳይሆን የምር ተረጋግተሽ ስሚ። ያንቺኑ ጥያቄ ነው ያመጣሁት። ያንቺው ምንድነው ከግንዱ ከተቆረጠ ምግባር ከሌለው እንደዚህ ይሆናል አልሽ። ኦኬ ጥሩ፣ ያንቺን ኮንክሉዥን ሰርታሻል። አሁን ያንኑ ጥያቄ ደግሞ እሳቸው አፍርሰውብሻል። ምግባር ባይኖረውም ሃይማኖት ካለው ይድናል አሉ። አላሉም ወይ በይ እንግዲህ። ዋሽቺ ከሆነ የተቀዳውን ላሰማሽ። ጥሩ። ስለዚህ ከአንቺ ጋር የሚጋጭ ነገር ተናግረዋል እሳቸው። አንቺ ጋር እዚህ ጋር በምግባር እንዳለ ምግባር የሌላቸው እንደሚቆረጡ ተናገራለሽ። እሳቸው ደግሞ ሃይማኖት ካላቸው በቂ ነው ምግባርን ባይኖራቸው በምልጃው ይድናሉ አሉ። አሁን ይሄንን አንቺ ወደ ምን ትቀይራለሽ? ስለዚህ እሳቸው በምግባር የሌለው ሰው ሃይማኖት ያለው ሰው እንደሚድን ተናግረዋል በእሷ ምልጃ። ሁሉ ሰው እንዲያውም አይድንም አሉኝ አይደል? አንቺ እንዳልሽው ማለት ነው። እሳቸው ሁሉ ሰው አላሉም ብለሻል። እኔ መጽሐፉ ላይ ሁሉ ይላል። ሁሉ ሲል በብዛት እየተጠቀምን እንጂ ሁሉም ይድናሉ ማለት አይደለም አላችሁ። እሺ መረጃ ስጡኝ፣ እንደሱ ለመሆኑ ማስረጃ ስጡኝ። ይሄ ነው ይሄን ነገር ብለውሃል አላሉ። ለሁሉም ሰው ማለቱ እዛ ጋር ብዛት መስጠቱ ነው እንጂ እያንዳንዱ ሰው ግዴታ ይድናል ማለት አይደለም ብለዋል አላሉ። በዛ አንቺ ማስታወስሽ ትክክል ያልሽው አሁን ተናገርሽ ትክክል። አሁን ይገራ ይገባኝ ነገር ስለዚህ እሳቸው ያሉት ነው የሚያልኩት። ምግባር የሌለው አንዳንድ ሰውም በይው እኔ ሁሉም ባትይም ችግር የለም። ምግባር የሌለው አንዳንድ ሰው እምነት ስላለው ብቻ ወይም ሃይማኖት ስላለው ብቻ ይድናል ወይ ነው እኮ እያልኩሽ ያለው። አንቺም እንደዛ ነው የምታምኚው? ሁሉም አትበይኝ ችግር የለውም። ደረጃ ምግባር የሌለው ሰው ኦኬ፣ በትምህርት ደረጃ ምግባር ባስተምህሮ ማለት በዶክትሪን ደረጃ ምግባር የሌለው ሰው ሃይማኖት ቢኖረውም አይድንም ብለን ነው የምናምነው። በተአምር ደረጃ ግን ገባህ አይደል? እግዚአብሔር በፈቀደና በወደደ ምህረትን ሊያደርግ ይችላል በሰው ጸሎት። ኦኬ፣ በሰው ጸሎት የሰውን ጸሎት ልመና አይቶ ሊምር ይችላል። ያንን ደግሞ የሚያደርገው እግዚአብሔር የተማሪውን ልብ አይቶ መርምሮ ነው እንጂ ስለተለመነለት ብቻ ይምረዋል የሚል ዶክትሪን አንሰራም። እንደዛ ነው። ከመሲ ባጭሩ ይሄ ነው። ነገረ ማርያም ጨርሻለሁ። ነገረ ማርያም ትምህርት ነው። ነገረ ማርያም ትምህርት ነው። ትክክል። ነገረ ማርያም ዶክትሪን ነው። ነገር ግን አንተ የምታመጣው ነገረ ማርያም መጽሐፍ ነገረ ማርያም የሚለው መጽሐፍ ትክክል የነገረ ማርያም ዶክትሪን የያዘ ሳይሆን ርዕሱ ብቻ ነው። የመጽሐፉ ከበር እንደሆነ ታሳየናለህ እኮ። ክፈትና አሳየን። ዘ ዶክትሪን ኦፍ ሜሪዮሎጂ ያሳያለው የመጽሐፉ ክፈትና አሳየን። ኦኬ፣ ነገረ ማርያም ምን ትምህርት ይዛል የሚለውን ሁላችንም እናውቀዋለን። ቴዎቶኮስ እና እኔ ነገረ ማርያም አሳያለሁ። አንቺ ምን ታሳያለሽ መሰለሽ? ኖ አሁን ያሳየው ነገረ ማርያም አሳየን ትክክል አይደለም ትይያለሽ። እሺ ላሳይሽ። ነገረ ማርያም ይላል ግን ዶክትሪኑን የያዘ መጽሐፍ አይደለም እያልኩ ነው። በተአምር ደረጃ የሚታይ መጽሐፍ ነው እኮ አይደለም ካልሽ አንቺ ነሽ የምታሳየው። አሳየን መጀመሪያ አንተ መጽሐፉ ዶክትሪናል መጽሐፍ እንደሆነ አሳየን። ክፈትና አሳየን። ይታያል። የጸሎት መጽሐፍ ነው። መዝገበ ጸሎት ይላል። የጸሎት መጽሐፍ ነው ያመጣኸው። ዶክትሪን የሚያብራራ መጽሐፍ አይደለም። እሺ ቀጥል። ስለዚህ ነገረ ማርያም የሚለው ግባና ነገረ ማርያም የሚለው ላይ ግባና ዘ ዶክትሪን ኦፍ ሜሪዮሎጂ እንደሚያስተምር እሱን መጽሐፍ አሳየን። አራቱን የነገረ ማርያም ዶክትሪኖች እንደሚያሳይ አሳየን። ኦኬ፣ ይሄ ቅድም ያመጣኸው ነው። እኔ እኮ ነገረ ማርያም አይልም አይደለም ጥያቄ ዳጊ። እኛ ነገረ ማርያም ብለን የምናስተምርባቸው አራት መሰረታዊ እንዴ ቅድምም እኮ እንደዛ ነው ያልኩ እኮ ቅድም ነገረ ማርያም ይላል እንጂ ርዕሱ የመጽሐፉ ወንድማችን ለምን አንዴ አታዳምጠኝ? አልተረዳኸኝ? ቴዎሎጂ ሜሪዮሎጂ ቴዎሎጂ ነው። ኦኬ ዘ ስተዲ ኦፍ ሜሪ
ስለ ማርያም የሚያጠና ቴዎሎጂ ነው ነገረ ማርያም ማለት የምንለው በአማርኛ ማለት ነው። ይሄ ማለት ምን ማለት ነው? የድንግል ማርያም ዘላለማዊ ድንግልና፣ ወላዲት አምላክነቷን፣ መሞቷና መነሳቷን እነዚህ አራቱን የሚይዝ ቴዎሎጂ አማላጅነቷን ወደ ትምህርቱ እንሄዳለን። ነገረ ማርያም ሆኖ ነገረ ማርያም ያልሆነ ዶክትሪን የያዘ ሳይሆን አንድ ጊዜ ይላል ግን ዶክትሪን የያዘ ሳይሆን በተአምር ደረጃ የሚታይ መጽሐፍ ነው። እሺ ስለምንድን ነው እያወራችሁ ያላችሁት? ማለት ነገረ ማርያም ይላል አይልም፣ መዝገበ ጸሎት ነው እንትን ነው። ላይክ አሁን እኛ ከዚህ ምንድን ነው የምንማረው? 1000 ሰው አለና ፕሊስ ላይክ ሪስፔክት አድርጉን። እኛንም ላይክ የህፃን ወሬ አታድርጉት። ላይክ አንድ ጥያቄ ከሆነ በስነ ስርዓት ተወያዩበትና እኛ የምንማረው የሆነ ጭቅጭቅ ተራ ጭቅጭቅ ከሆነ ይዳስ ማተር እኛ የምንማረው ነገር የለም። ዘግተን ብንወጣ የተሻለ ነው። ብዙ ነገር ሉዝ አድርገን ነው እዚህ የተቀመጥነው እና መማር ያለብንን ነገር አስተምሩን እንጂ የሆነ ላይክ ተራ የሁለተኛ ክፍል ዲቤት አታርጉ። ለመሰለሽ ያነሳ ነው ቅድም ነገረ ማርያም ብሎ አስተምህሮ ነው ብሎ ስላመጣ ይሄ መጽሐፍ ደግሞ በጸሎት መጽሐፍት የሚገኝ ለረዴትና ለጸሎት የምንጠቀምበት እንጂ የነገረ ማርያምን ማሪዮሎጂ ዶክትሪን የያዘ በአስተምህሮ ደረጃ የያዘ መጽሐፍ አይደለም ነው የኔ እያልኩ ያለሁት። እሱን ለማረጋገጥ አንድ ጊዜ ላስረዳት። አንድ ጊዜ ይሄንን ነገረ ማርያም መጽሐፍ አስተምህሮ መሆኑን ለማወቅ በአስተምሮ ደረጃ ስለ ድንግል ማርያም የሚያሳይ መጽሐፉ ላይ ያሳየኝ ነው ያልኩት። ስለዚህ በአስተምሮ ለምሳሌ ወላዲት አምላክነቷን የሚያብራራበትን አሳየኝ እዚህ መጽሐፍ ላይ። እኔ ደግሞ መጽሐፍ በተአምር ደረጃ የሚካተት ነው። አሁን በርደኑ ሌላ ይወድቋል ማለት ነው። አየህ፣ በርደኑ ሌላ ይወድቋል። ወላዲት አምላክ መሆኗን ዘላለማዊ ድንግል መሆኗን የሚያሳይ የሚያስተምርበትን አሳየን። አይ አንቺ ብቻ ካወራሽ አይሆንም። አሁን በርደኑ ሌላ ይወድቋል። እንግዲህ ነገረ ማርያም ሜሮሎጂ አንዱ ምንድነው? ስለሷ ምልጃ የሚያወራ ነው። ማውራት ነው አይደል እንዴ? ርዕስ ግን ታውቃችኋል፣ እየወጣችሁ ነው። አም ሶሪ ድጋሚ ማቋ ስለ ሜሮሎጂ ምናምን ገባችሁ። እያወራን የነበረው ስለ ጥምቀት ነው። ስለ ጥምቀት ተስማምታችሁ ነው ወደዚህ የገባችሁት? ጥምቀት ይቅር ተባለና ጥያቄ ቀይርልኝ አለች። ጥያቄ ቀይርኩላት። ወደ ምን ቀይርኩላት መሰለሽ? ያለ ስራም አንድ ሰው ያለ ስራም በእምነት ብቻ እንደሚድን እሳቸው ተናግረዋል። ሃይማኖት ብቻ ያለው ምግባር የሌለው ሁሉም አይሆንም እንጂ አንዳንድ ሰው እንደሚድን ተናግረዋል። ያንን ደግሞ ለማጠናከር ይህን ሳመጣ አይ እኛ በዶክትሪን ነው አለች። ይሄ ከከፈትኩት መጽሐፍ አስተምህሮ ነው እያልኩ የተከራከርኩ ነው አይደለም የሚል ካለ ከሷ ውጭ ሌላ ሰው መቀጠል ይችላል። ይሄ መጽሐፍ አስተምህሮ ነው አይደለም የከፈትኩት? ቆይ ማንም ያወራው እኔ ነኝ፣ ኑሐሚን ነኝ ያወራሁት። ግን ቅድም እንደዛ እሺ ሶሪ ቅድም ካልተሰማ ኦኬ አስተምሮ አይደለም። ስለ ነገረ ማርያም በአስተምህሮ ደረጃ እንደዚህ ተብሎ አይነገርም። ኦኬ በአስተምህሮ ደረጃ ስለ ነገረ ማርያም የምናምነው ምንድነው? ቴዎቶኮስ መሆኗን ነው በዋነኛነት። ኦኬ ዘላለማዊ ድንግልናዋን በተለይ እነዚህ ሁለቱ ናቸው። ስለዚህ ቅድም ያወራችሁት ቅድም እንዳለ ይቅርና እኔ ይሄንን በአስተምህሮ ደረጃ ነው የምቀበለው የሚልን አንድ መምህር ካለ ታመጣለህ። ይህ መጽሐፉ በአስተምህሮ ደረጃ የተቀመጠ አይደለም። ስለዚህ ወደ ጥያቄ ይሄን መልሼ እልሃለሁ። ኦኬ ምልጃ እንደሆነ አገልግሎቱ ነገር ያለው በተአምር ደረጃ ነው። በተአምር ደረጃ ነው። ይሄው ገሃነመ እሳት ወርደው አሳያት እያለህ እኮ ነው። ስለ ተአምር ነው እያብራራ ያለው። አስተምህሩና ተአምር መለየት አለበት። ይሄው ማስረጃው ይሄው ለአንተ ያመጣኸው ላይ ራሱ እኮ አለ። በራሴ ነው የምታስረጅልኝ። ያንቺ ገሃነመ እሳት ወርዶ አሳያት የሚል ነው። ኦኬ ስለተደረገ ተአምር እያወራ ነው እኮ። ያንቺ ማስረጃ የለሽም? አሳያት የሚል ነገር አለ እዚህ ላይ። እስኪ አሳያት አለ አሳያት የሚል። ቆይ ወንድም ምንድነው ማስረጃ የፈለከው ከኔ? አሳያታል። ስንተኛው መስመር ላይ ነው ያለው አሳያት የሚለው? መጽሐፉን ቅድም እያወራችሁ ነበር አይደል? በራእይ ደረጃ ገለጠላት። በመረጃ ነው የሚሆነው ማለት ነው አይደለም። አሁን እዚህ ጋር የሌለ ቃል ነው ያወራው። ገለጠላት፣ ሲኦል የሚወርዱትን የሚወጡትን ገለጠላት የሚል ነገር አለ። የት አለ? አይ መጽሐፉ የለኝም። እኔ መጽሐፉ የለኝም። መጽሐፉ በማስረጃ አድርጌ ስላላመጣው መጽሐፉ የለሽም። ያሌለ ቃል ነው የምትናገሪው። ቆይ ይሄን መጽሐፍ ማስረጃ አድርጋ ያመጣኸው አንተ ነው አይደል? እኮ ያንቺ ጭራሽ የሌለሽ መጽሐፍ እኮ ነው። መጽሐፍ የለሽም። ይሄ መጽሐፍ
በሌለሽ መጽሐፍ አታውሪ። አንተ ባመጣኸው ነው እያወራ ያለሁት። መጽሐፉ የለኝም። ማስረጃ አድርጌ አላቀረብኩትም። መረጃም ከኔ እንዴት ይሆናል? ከአንቺ መረጃ አምጪ። እኔ መጽሐፍ አንተ ያመጣኸውን እኮ ነው ኩዌስችን እያረኩ ያለሁት ወንድማችን። አንተ ያመጣኸው ትክክል አይደለም እያልኩ ነው። በቃ ዲስፕሩቭ አድርጊው። መጽሐፍ አምጪና ይሄን መጽሐፍ እኔ ነኝ እንደ ማስረጃ አድርጌ ያመጣሁት። ዳጊ እኮ መረጃማ እኛ ጋር ነው፣ ጴንጤ ጋር እኮ ነው ያለው። ልክ ነሽ እኮ እናንተ ጋር ግን መረጃ የለም። በቃ አይ ጭቅጭቅ ሆነ። በቃ ቴንክ ዩ። መጽሐፉ የላትም፣ ችግር የለም። ሳይኖራት ነው እስካሁን ስታስረዳን የነበረው። እሺ ጨርሻለሁ። ቴንክ ዩ አመሰግናለሁ። ደግሞ እግዚአብሔር ስለሆነ ሌላ ጊዜ እናውራው። የማርያምን እንጨርስ። አይ በዚህ ክፍል ላይ ንገረኝ ብዬ ነው። በአንደኛ ሳሙኤል ላይ ባለው መቃብር ነው የሚለው ክፍሉ። ሲኦል የሚለው መቃብር ነው። የፍትሃቱ አይነት ይሆንብናል። አይ ነው እኔ ስለአንተ ትምህርት ነው የጠየቅኩ። ፕሊዝ በአንተ ትምህርት ነው። ሲኦል የሚለው መቃብር ነው። እዛ ክፍል ላይ መቃብር ነው የሚለው። ማነው እንደዛ ብሎ የፈታው? እሺ ሌላ ቀን እናውራ እንደ ፍትሃቱ፣ ወይስ ዛሬ ርዕሱ ቀርቶ ወደዚህ እንዙር? ኖ አይ እንደዛ ብሎ የፈታውን ብቻ ሀሳቡን ስጠኝና ሌላ ቀን ማን የፈታው? እግዚአብሔር ከሲኦል ወደ ሲኦል ይከታል ከሲኦል የሚያወጣል የሚለው መቃብር ነው ብላ የፈታው። አሁን እዚህ ጋር እኔ እናንተ እያወራን አንደኛ ሳሙኤል ምዕራፍ 2 ላይ ሄደው በእንግሊዝኛ ያነቡታል ሁሉ። እሱን ግን ሌላ ጊዜ እናወራዋለን። ያሬዲ በቃ የያዕቆብ መልእክት ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ የእምነት ጸሎትም እያደረጉ ዘይት ይቀቡት፣ ድውይም ካለበት ይፈውሳልና ኃጢአትም ሰርቶ ከሆነ ይሰረይልታል ይላል አይደል? አዎ ይላል። እሺ ይሄ ሰው ኃጢአቱ የተሰረየለት በማን ጸሎት ነው? በቤተክርስቲያን ሽማግሌዎች። ግን ይህም ከርዕሱ ውጭ ነው አይደለ? አይ አይደለም። ኃጢአቱ የተሰረየለት በማን ጸሎት ነው? በራሱ ነው፣ በቤተክርስቲያን ሽማግሌዎች ጸሎት። ስለዚህ የእሱ ኃጢአት ራሱ ሳይጸልይ እንዴት የተሰረየለት? በራሱ ሳይጸልይ። ከርዕሱ ውጭ ነህ ያሬድ፣ ያውቀዋል። አይ ከርዕሱ ውጭ አይደለም። ስለ ኃጢአት ስርየት ነው የምናወራው፣ ስለ ምህረት ነው የምናወራው። እሺ የማርያምን ትመልስልኛ፣ ከዛ ትጠይቀኛለህ ወይስ ያንተ መቅደም አለበት? የኔ ሳይመልስ ሀሳቡ መልስልኝ። ማርያም በምልጃዋ ከገሃነም ሳታወጣለች አታወጣ? ቀላል እኮ ነው። ባይ ከባድ ቢሆን እናንተም ስለሆነ ጥሩ። እሺ ችግር የለውም። አሁን ይኸውልህ ዳጊዬ፣ ቀላል ከባድ የሚለውን ተው ፕሊዝ ወንድም አለ ኖ ለእናንተ ማለት ነው። ሌላው ሰው ጋር ለማናችንም ቀላል ከባድ ሳይሆን እየተማመር ነው። በቃ ተው እሱን ዳጊ ፕሊዝ። በጣም እኔ ወርዲንጎች ፎር ሳም ሪዝን በጣም ፖለቲክስ የተሞላቸው እየሆኑብኝ ነው። በቅንነት ነው እየመለስን ያለው። እኔ በቅንነት እንድትመልስ ነው የጠየቅኩ የነበረው። መመለስ ካልፈለግ ስፋይን ማለፍ እንችላለን። መመሪያ ፍሬም ይቀጥሉ። እሺ እግዚአብሔር ይስጥልኝ። ጥያቄ ላስታውስ አንዴ ያሬዲ፣ ሌላ ሀሳብ ችግር የለውም። መልስ ላስታወስ ነው። እሺ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ሰምተናል እኮ ዳጊ። ሚውት ላድርግላችሁ። ቅድም እየጠየቅ ያን ያህል ስናዳምጥ ቆይተን አሁን ደግሞ ይልቁንስ እንደው በምንም ታምር ሲኦል የገባ ሰው አይወጣም፣ ከሲኦል በምንም ታምር አይወጣም የሚል መጽሐፍ ቅዱሳዊ ማስረጃም እንድሰጠን እንጠብቃለን። ዳጊ መምህር ይቀጥሉ። ግሩም አልሰማሁም፣ ይቅርታ ዳጊ። ጥያቄን አልሰማሁም፣ ግን መምህር ይቀጥሉና በኋላ ላይ ለምንድን ነው ግን የሆነ ነገር በተነገረ ቁጥር ለሁሉም በጣም አስቸጋሪ ነው። መምህር ይቅርታ፣ እኔ ምንም አላቋረጥኩትም። ያቋረጡት እሱ ነው። እኔ ሚውት አድርጌ ነበር። ይቅርታ። ኧረ መቼን ማንም አቋረጠ ያላልኩም። እኔ እኮ አሁን ቀጥታ ወደ መልሱ ነበር የገባው። ግን ለተነገረችው ለእያንዳንዷ ነገር በቃ መልስ መስጠት ትፈልጋለህ። ይሄ ደግሞ ትክክል አይሆንም። ልጅ እግዚአብሔር በሚያውቅ የምሬን ነው። ማስተዋል ጥሩ ነው ከምንም በላይ። ወደ ጥያቄ ልግባ። የሚገርምህ ቀጥታ ጥያቄ እንዳልመልስ ከሚያደርገኝ ነገር አንዱ የሆነ ለስለስ ያለ ሀሳብ እንዲኖረን መሀል ላይ የምሰጣቸው ሌላ ሀሳቦች ናቸው። ለእኛ ልጆች በጣም ጥሩ ማብራሪያዎች ናቸው፣ ለሌሎች ደግሞ ተረት ናቸው። እኔ ከፕሮቴስታንት እህቶችና ወንድሞች አንድ የተረዳሁት ሰው አራት ህልውና አለው ብዬ ቅድም ስናገር አጋጣሚ ኮሜንት እያየሁ ነበረ እና አንደኛው በእናቱ ማህፀን የኖረው፣ ሁለተኛው ደግሞ ተወልዶ ብዬ ስናገር ተረት ይላል ማለት ነው። ሳይጸነስ የተወለደ ሰው አለ አሁን እና ለእነዚህ እንዴት በምን ቋንቋ እንደምንግባባ ሳስብም ይጨንቃል። እመቤታችን በምልጃዋ ከቅጣት ቦታ ታወጣለች ወይ? አዎ ታወጣለች። ይሄ መልስ ነው። በደንብ ያዙ። ተረትም ምናምንቴ የምትሉ ሰዎች ያዙ። ታወጣለች ወይ እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የት ላይ ይደግፈሃል? ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። ቁጥር 1 ጀምረህ ስታነብ ስለ 10ሩ ደናግል ይናገራል። አሚያት መስል መንግስተ ሰማያት 10 ደናግል እለነሳ ማህተዩን ወጻ ለቀበላ መራዊ መንግስተ ሰማያት በግዕዝ ስናገረው መሰለኝ ሰዎች ማይገባቸው በአማርኛ ላድርግ። ቆይ
መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግል ትመስላለች ይልና ወሐምስ ሙስቴቶን አብዳት ማንቱ ወሐምስ ጠባባት ከነሱ መካከል 5ቱ ጥበበኞች ናቸው 5ቱ ደግሞ ሰነፎች ናቸው ይላልና ከዛይና 5ቱ ልባም የሚባሉት መብራትም ዘይትም ይዘዋል ይላቸዋል። ሰነፎች ግን መብራት ይዘዋል ዘይት ግን የላቸውም የሚባሉ ሰዎች አሉ። ይህ ማለት በእኛ ቤተክርስቲያን ትርጉም አበው የተረጎሙልን ያስቀመጡልን መብራት የተባለ ሃይማኖት ነው። መብራት ከጠፋ ሁለመናው ጨለማ እንደሚሆን ሁሉ ሃይማኖት የሌለው ሰው ህልውናው በጠቅላላ ጨለማ መሆኑን ለመግለጽ የተነገረ ቃል ነው። ዘይት የተባለ ዘይት የተሰበረ አካልን እንደሚጠግን እንደሚያለሰልስ እንዲሁ ሰርጎ እንደሚገባ ሁሉ ፍቅርና ትህትናን በዘይት መስሎ ይናገራል። ፍቅር፣ ትህትና፣ ሰላም የሌላቸው ሰዎች ሃይማኖት ብቻ አለኝ ብለው ሲጨፍሩ የኖሩ ዘመናቸውን በበደል የገፉ ሰዎች ሃይማኖት ግን ያላቸው በኢየሱስ ክርስቶስ አምላክነት በድንግል አማላጅነት የሚያምኑ ከቅጣት ቦታ በድንግል አማላጅነት ይወጣሉ ብዬ ነው መመለስልህ ማለት ነው እንጂ አንተ እንዳልከው እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ ታወጣለች ወይ? አታወጣም። የምታወጣ ከሆነ የሚወጡት ሃይማኖት የሌላቸው ሰዎች ስለሆኑ ስለዚህ ክርስቲያን ማንኛውም ሰው መውጣት ይችላል ብለህ ተናግረሃል። ቅድም እንዳልሁት ለሁሉም ሰው ለምሳሌ በእኛ መጽሐፍ ይኸውልህ ፍጥረታት ሁሉ ብሎ ሲናገር በሚያበዛው ለመናገር ነው እንጂ ይላል። ለምሳሌ ፍጥረታት ሁሉ ሲባል አሁን በክርስቶስ የማያምኑ ወገኖቻችን አሉ። እኒህ ሰዎች አሁን በእመቤታችን ምልጃ ይድናሉ እያልን አይደለም። እና ለምንድነው ፍጥረት ሁሉ ያለ ካልከኝ በሚያበዛው መናገር ነው። ምሳሌ የሆነ ሀገር ሂደህ የሆነ ሰው ቢሰርቅህ ይህ ሀገር ሌባ ነው ብለህ ትናገራለህ። የሰረቀ ግን አንድ ግለሰብ ነው። የሚያበዛው ሌባ ካለ ሀገሩን በግለሰቦች አስገብተህ እንዲያልትናገር ትችላለህ። እንደዚሁ ሁሉ ገሃነም የሚለው ሐሳብ ሲነገር ወይም ደግሞ ነፍሳትን ታወጣለች ሲባል በሚያበዛው ርህርህት መሆኗን ብጽዕት መሆኗን የተሰጣትን ቃል ኪዳን ለማውሳት የምንጠቀመው ቃል እንጂ አበው ለዚያ የጻፉት እንጂ ሰው ሁሉ ምንም ይሁን ሁሉንም ታስወጣለች የሚል አስተምህሮ የለም። አተረጓጎም አለው ጎዳና አለው ባለቤቱ ነው የሚተረጉመው ያልኩም እሱን ነው ማለት ነው። ስለዚህ ታወጣለች ወይ ከቅጣት ቦታ? አዎ ታወጣለች። ገሃነም ብለህ ለተናገርከው ግን ገሃነም ገና ያልተከፈተ ነው። ገና ያልተከፈተ ነው ማለት ብቸኛ ታስሮበት ያለ ዲያብሎስ ነው። የቅጣት ቦታ ነው። እሱ ሲስት ለእሱ የተዘጋጀ እስር ቤት ነው። እሱን ለመሰለ ግብራቸውም ዳግም የሚገቡበት የእስር ጎዳና ቦታ ነው ማለት ነው። ከሆነ ገሃነም እንዲያ ከሆነ ገሃነም መንግስተ ሰማያት ከገቡ መውጣት ካገኙ ማጣት እንደሌለበት ሁሉ ከዚያች ከመጨረሻዋ ፍርድ ቀን በኋላ በማንም በምን ምህረት የሚባል ነገር የለም። የመጨረሻዋ ፍርድ የምትባለው ንዑ ሀቤየ ሁሩ እምኔ የምትለዋ የወንጌል ቃል ወደ እኔ ኑ ከእኔ ወግዱ የምትለዋ ቃል ከተላለፈች በኋላ በማንም በምንም ሂዶ መግባት አይቻልም። አሁን ግን ከመካነ ነፍሳት ማለት ገነትና ሲኦል ነው በእኛ ቤተክርስቲያን አስተምህሮ። ከነዚህ ግን በድንግል ምልጃ ይቅርና በሌሎቹ ቅዱሳን ምልጃ እግዚአብሔር መሐሪ ነውና ይምራል። የሚምረው ግን የሃይማኖት ሳይሆን የምግባር ሕጸጽ ያለባቸውን ነው። ይህ ኦርቶዶክሳዊ አስተምህሮ ነው። ይህ ካልገባ እንግዲህ ምንም ላደርግ አልችልም። ሌሎች ወንድሞች ደግሞ ይሞክሩ። ቸውና አብረተው ይጠብቁ ስለነበሩት ምሳሌ ሰጡኝ። የትኞቹ ነው ለየትኞቹ ነው በምልጃ የምትቆመው? አልገባኝም። ይቅርታ ዘጋ አጠር አድርገው ይነግሩኝ። ሰነፎች የነሳ ቀማምስ ሊሆን በገማው ይሆን የሚላቸው መብራት ይዘው ዘይት ግን የሌላቸው ወጎንዲዮ መራዊ ሁሉ አንስተው ዶማ ወደ ቀሳ የሚላቸው ሙሽራው በዘገየ ጊዜ ሁሉም ተኙ ይላል። ሙሽራ የተባለ ክርስቶስ ነው። ከዚያ በኋላ ናውፅ አውስ ተቀበላው ለመራዊ ሙሽራው መጥቷል ማለት ክርስቶስ ለፍርድ መጥቷል። ከዚያ ተነሱ አረወነ እግዚኦ እግዚኦ እያሉ ጮሁ። እናንተን አላውቃችሁም ይክህልክሙ ተጂሃ ሀተ ሰዓተ ምስሌ በእኔ እናምናለን ትላላችሁ፣ ግን ከኔ ጋር አንድ ሰዓት እንኳን መትጋት አልተቻላችሁምና ከኔ ወግዱ አላቸው። ቤቱም ተዘጋ። እነርሱም ሀባሃሉ ሀቃየስነን ጥርስ ማፋጨት ወዳለበት ተወረወሩ የሚባሉት እነርሱ ናቸው ማለት ነው። ስለዚህ ስለነዚህ እኒህ ማለት ሃይማኖት ኑሯቸው የሚለውን ነው የፈለኩት። ሃይማኖት ኑሯቸው ምግባር ስለሌላቸው ሰዎች ቃሉ ስለ መጨረሻው ፍርድ መሆኑን በምታወቀ ብትለይ ሲጨርስ ምን ብሎ ይዘጋል? ተገሁ የስሜታ አምሩ ዕለታ ወሰዓታ ያችን ክርስቶስ የሚመጣባትን ቀን አታውቁምና ተግታችሁ ጠብቁ ብሎ ይናገራል። አሁን እዚህ ላይ የፈለኩት ምንን ብቻ ነው ያለው? ሃይማኖት ኑሯቸው ምግባር የሌላቸውን ሰዎች ነው ጥቅሱን የፈለኩት እንጂ ከፍርድ በኋላ ድነት አለ እያልኩ አይደለም። እሺ መምህር ኤፍሬም ሃይማኖት ኖሯቸው ማለት ምን ማለት ነው? አልገባኝም። ይቅርታ።
ሰማየ ሰማያት በመውረዱ ከድንግል በመወለዱ ከሶስቱ አካል አንዱ አካል በፈቃዱ መጥቶ በመልዕልተ መስቀል ተሰቅሎ አድኖኛል፣ ዋጋ ከፍሎልኛል። ቀሪውን ድህነት ደግሞ እኔ እፈጽማለሁ። ፍሬ ካላፈራው ግን በሉቃስ ወንጌል እንደተጻፈው እንከሰ ግዝማ ከመይታጽር ምድረን የሚል አለ። እንግዲህ እንዳታበላሽ ቆረጣት የሚባል ምንም ጥቅም ከሌለው ፍሬ ካላፈራ ዝም ብሎ ተተክሎ ዛፍ እኮ ነው። ውሃ ይጠጣል እኮ ሁሌ ትምህርት ይማራል ማለት ነው። እየተንከባከቡት ነው፣ እየቆፈሩት ነው አይደል? ግን ፍሬ የለውም ነው። ዛፍ ነው እኮ የደረቀ ዛፍ አይደለም እምነት እንደሌለው፣ ግን እሱ ፍሬ የለውም። ፍሬ ሲጠፋበት እንከሰ ግዝማ ከመይታጽር ምድረን እንግዲህ ቆረጣት ተባለ። ስለዚህ ምን ማለት ነው? አሁን እኔ ምን እያልሁ ነው? እንዲህ ከሆነ እኔ በዚህ በክርስቶስ እያመንኩ በግል ኃጢአቴ ግን በኃጢአት የምንወር ከሆነ ዘማዊ ከሆኑ በሐሰት የምመሰክር ከሆነ በወንጌል የምቀልድ ቀጣፊና አስመሳይ ከሆኑ የክርስቶስን ወንጌል ለራሴ ስሜትና ፍላጎት እየተረጎም ምንወር ከሆነ ክርስቶስን አምንብሃለሁ እለዋለሁ። በተግባር ግን ክጀው ስለተገኘው ሃይማኖት ያለው ማለት በክርስቶስ የሚያምን ግን የክርስቶስን ስራ የማይሰራ ማለት በእኔ የሚያምን እኔ የምሰራውን ስራ ይሰራል ብሏል አይደል? በእሱ አምኜ እሱ የማይሰራውን ስራ የምሰራ ከሆነ ወይም እንዳዘዘ የማልኖር ከሆነ ማለት ነው። አሁን ግልጽ ከሆነ ኦኬ፣ ግልጽ ሆነ። ግን ከአስተምሮ ጋር ይጋጫል፣ ለስራ ለድነት ጋር ሊጋጭቦት ነው። ምግባር የሌለው ሰው በእሷ ምልጃ ሚድን ከሆነ ሰዎች ይህንን አሁን የተናገሩትን ሲሰሙ በቃ በእሱ ማመን ነው የሚጠበቅብን፣ ስራ ባይኖረንም ያው የእሷ ምልጃ ያወጣናል እያሉ ዳተኛ ያደረግም ይህንን ሰው ለሁሉም ሰው የሚሰጥ አይደለም። ያልሆነ አማኝ ሃይማኖት ያለው ገባኝ። እችን እንደሰማኝ ሃይማኖት ያላቸው ኦርቶዶክሳን ልጨርስሎት፣ ይቅርታ ወንድም ዳጊ፣ ክርክር እንዳይሆን። አይ ክርክር እንዲህ ነው የመለሱልኝ ነው። አንድ ወንድሜ አገብቶኛል። በጣም ለረጅም ጊዜ ስጠብቀው የነበረው ውይይት በጣም በቆንጆ መንፈስ እየሄደ ነው። እያስጨረስኳቸው ነው፣ እያብራሩ ጣልቃ አትግቡ። እኔ ክርስቶስ አትደረብ ያስመልሳቸው እኔ ነኝ እኮ እኔ የመለስኩላቸው ነበር ወይም የጠየኳቸው ነበር። መናገር ፈልጎ ከሆነ ችግር ሚዩት አድርግልኝ ይበሉኝ፣ ያደርግላቸዋል። ሚዩት ላድርግሎት መምህር ወይስ ክርስቶፎር ምንም ይበሉኝ እሳቸው። ሚዩት አድርግልኝ ካሉኝ ላድርግሎት መምህር። አንድ የሚዩት አድርግልኝና ጨርሱ። ይኸውልህ አንዱን ብቻ ነጥለህ ከሰማኝ መግባባት አንችልም። ሁሉን ማድመጥ ከቻልህ ግን እንዲህ ብዬ ነበረ። ለሁሉ የተሰጠ አይደለም። መስከር፣ መጨፈር፣ መዘሞትን ሃይማኖት አለኝ ብለው ሲያከናውኑ ኑረው በድንግል ምልጃ የሚድኑ ከሆነ ሰዎችን ማዘናገት አይሆንም ወይ ብለህ ላልከው፣ አንድ ሰው ሲቸግረኝ ያበድሩኛል መስራት አያስፈልግም ብሎ መተኛት አለበት በሰፈሩ አበዳሪ ስላለ? ትክክል አይደለም። ይሄ ተነስቶ ነቅቶና ተግቶ መስራት አለበት። ሲያቅተው ግን የሚያበድረው ዘመድ ያስፈልገዋል። ደከመኝ አቅም አጣው እንደ አቅሜ እየለፋው ነው እስኪያበድሩኝ ማለት ይችላል ማለት ነው። ስለዚህ ሰው እየለፋ ሰይጣን ካሸነፈውና ተሸንፎ ከኖረ በድንግል ምልጃ ይከናወንለታል። ግን ያ ሲከወን ነው በደንብ አሁን አልሰማኝም ያልኩ። ለሁሉም ለእያንዳንዱ ለፍጥረት ሁሉ የሚሰጥ አይደለም። ምን ማለት ነው አዲያ ካልኸኝ፣ የእግዚአብሔርን ቸርነት የድንግልን አማላጅነት ለመግለጽ በእግዚአብሔር ተአምር በእመቤታችን ምልጃ የሚከወን ለሁሉም ሰው ማለት አብዝቶ ለመናገር ብዛት ያለውን ለመጥቀስ የተነገረ ቃል ነው ብያለሁ። ከዚህ በኋላ እዚህ በላይ መጨመር አልችልም። ከሌሎቹ ጋር ነው የምትቀጥል። ስለ ሁሉም ነገር አመሰግናለሁ። እሺ መምህር ኤፍሬም፣ እርስዎ ካልመለሱልኝ ምናልባት ከበቃዎት ችግር ሌላ ሰው ይመልስልኝ ይሆናል። አሁን በተናገሩት ላይ ልቀጥል። ያው ክፍሉ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ነው። ለፍጥረት በጣም ይቅርታ። አሁንም እኔ ነኝ ዳጊ። በቃ ወይ ቦታ እንቀየር። እኔ ነኝ ራሴን ሚዩት አደርጋለሁ እያልኩ አንተ ሚዩት እያደረኩኝ ነው። በጣም ይቅርታ። ቦታ ቀይሩኝ። ካረካኝ መልሼ እንትን ላደርጋለሁ። ይቅርታ ራሴን ይርገድ። ኦኬ እንግዲህ መምህር እንዳሉን ያው ያሉትን ብለዋል። እሳቸው ላይ ብዙ እንትን ማለት አልፈልግም። ስለሰማችሁ የሰማችሁት መድገም የለብኝም። እኔ ግን አሁን የገባኝ ነገር ምንድነው እዚህ ነገረ ማርያም ላይ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። እንግዲህ ያው በራእይ የሚሆን በምንም መሆኑ የማይቀር ጉዳይ ነው ይሄ ነገር። እንግዲህ መቼም ራእዩን ያሳያት እንትን አይደለም፣ ቁም ነገር ነው እያወራን ያለ ነውና የሚፈጸም ነው። ራእይም ነው ካላችሁኝ በእርግጥ የተቀመጠው በፓስቴንስ ነው። እኔ ራእይ በፓስቴንስ ሲቀመጥ ብዙ ምን በዚህ አይነት መልኩ አስተውዬ አላውቅም። ሌላው ደግሞ ለ99999 ነፍሳት ነው የገባችው። ጸድቀው የተገኙት ግን ፍጥረት ሁሉ ነው የሚለው። እንግዲህ እርሱ ያሉትን መውሰድ ይኖርብኛል። ነገረ ማርያም ላይ ሁሉ እያለ ፍጥረት ሁሉ እያለ አላውቅም። ይሄ ማለት እንግዲህ እሳቸው እንዳሉት ምግባር የሌላቸውን ግን እምነት ያላቸውን ሰዎች ነው የምታድነው ካሉ ደግሞ የሆነ ኃጢአተኛ ሰው ምልጃዋን ቢጠይቅ ምልጃዋን አይሰራለትም ወይ ለዛ ሰው የሚል ጥያቄ ደግሞ ያስነሳል። ይቅርታ
በጣም ይቅርታ አንድ ነገር መጥቶብኝ ነው ዝር የገባው። ይቅር በለኝ። ምንድን ነው የሚለው ቃሉ አለ ፍጥረት ሁሉ ነው አይደል የሚለው? እሺ ላንብበው አንድ ጊዜ። በቃ እኮ አታንብልኝ። ፍጥረት ሁሉ ነው አይደል የሚለው ነው ያልኩህ። አዎ ነው መልሱ። እንደዛ ነው። ለፍጥረት ሁሉ አሁን ፍጥረት ሁሉ ሲባል ድንጋይም ፍጥረት ነው መቼም፣ እንጨቱ፣ ሌላም ፍጥረት ሲባል ሰይጣንም ፍጥረት ነው፣ ፈጣሪ አይደለም። ፍጥረት ሁሉ ሲባል በሚያበዛው ለመናገር ነው ስልህ መቀበል ያቃተህ። 22ቱ ስነ ፍጥረት የምንላቸው በጠቅላላ ሰማዩ፣ ምድሩ፣ እንጨቱ፣ አውላጡ፣ እየወራ ማየረር፣ ሰማዩ፣ ዱድ፣ ሰማያት፣ ኢየሩሳሌም፣ መንበረ መንግስት፣ ጽራሪያ የምንላቸው ወደ ላይ ያሉ ሰማያት፣ ወደ ታች ደግሞ እሳት፣ ውሃ ምን እያለ ምን ዘረዝረው ሁሉ ማለት ነው ፍጥረት ሁሉ? አይደለም። መቼም ሰው ነው እንደምትለው እርግጠኛ ነኝ። ሰው ከሆነ ደግሞ ከሰው ወገን ብለን በሚያበዛው ለመናገር ነው። ያልኩህን መቀበል ምኑ እንደደከመህ ለመግለጽ ፈልጌ ነው። ይቅርታ፣ ቀጥል ሐሳብ። አንድ አቋርጠው ያሬድያ እሳቸው አቋርጠው እዚሁ ላይ ነው ፍጥረት ተጠቀ የሚለውን ብቻ አንዴ ዳጊ ንባቡ ምንድን ነው የሚለው ንገረኝ። ምን አልከኝ? ንባቡ ምንድን ነው የሚለው? ንባቡ እንደዚህ ነው የሚለው። እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውህብት ስጥውት አላት። ለፍጥረት ሁሉ መጽደቂያ ነው የሚለው አይደለ? ለፍጥረት ሁሉ መጽደቂያ ነው የሚለው። ፍጥረት ሁሉ ጸደቀ አይልም። የሚለው ምንድነው? ለፍጥረት ሁሉ መጽደቂያ። ለምሳሌ እኛ ምን እናምናለን መሰለ? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች አይደል? ፍጥረት ሁሉ ብጽዕት ይሏታል። ብጽዕት የማይላት ሰው ያልጸደቀ ነው፣ መጽደቂያ ያላገኘ መንገድ። ለምን ቢባል ድንግል ማርያም ብጽዕት የሚላት ከእሷ አምላክ ተወልዷ ብሎ የሚያምን ነው። ለምሳሌ አይሁዶችን ሄደ ብጽዕት በሉ ብትላት አይሉም አይደል? ምክንያቱም ከእርሷ አምላክ ተወልዷ ብሎ ስለማያምኑ። ስለዚህ ድንግል ማርያም ለፍጥረት ሁሉ መጽደቂያ ናት ስንል ምን ማለታችን ነው? ከእርሷ አምላክ ይወልዳልና የአምላክ እናት ተወልዷልና የአምላክ እናት ብሎ ማመን የጽድቅ አንደኛው የእምነት ጎዳና ስለሆነ ለፍጥረት ሁሉ መጽደቂያ ናት። ለምን? አንደኛ የሚበላውን የሚጠጣውን ያስገኘችልን ስለሆነች፣ ሁለተኛ ደግሞ እንደምታውቀው በእኛ ትምህርት ለምሳሌ በሔዋን ምክንያት ሞት እንደገባ ድንግል ማርያም ደግሞ የመልአኩ ቃል ተቀብላ ደግሞ እሺ ብላ በከርሷ ስጋና ደም ነስቶ ፍሬ ሕይወት የሆነ ክርስቶስ ተገኝቷልና መጥቷልና። ሁለተኛ ደግሞ ድንግል ማርያምን ወላዲታ አምላክ ብሎ የሚያምን ሰው ከእርሷ የእግዚአብሔር ልጅ እግዚአብሔር ሆኖ መወለዱን ያምናልና ይሄ ደግሞ የጽድቅ መንገድ ነውና ከዛ የተነሳ መጽደቂያ ነው እንጂ የሚለው ፍጥረት ሁሉ ጸደቀ አይልም። እሱንም ብታስተካክለው። እሺ፣ ለዓለም ሁሉ አማላጅ ሆና ሞታለች ይላል። ተቀበለዋለህ? እሺ፣ ይሄን ሲነገር ሞታ ነበር ድንግል ማርያም? አይ ራእይ ነው እኮ አልከኝ እኮ። አልሞተችም ማለት እኔ እንጃ። አንተ ንገረኝ። አንተ መጽሐፍ አይደል ያሬድ? እኮ እየተነጋገረች አልነበር እንዴ? እኮ ንገረኝ። ሞታ ነው ወይስ ገና ልትሞት ነው ማለት ነው? አይ አንተ ስታነበው ዳጊ እንደ ቅድም እኮ እኔማ ደምድሜ ስመጣ አንተ ደምድመ መተህ ነው አሉኝ። ብትጠይቅ ጥሩ ይሻላል ስላልከኝ እየጠየኩህ ገባኝ እኮ። ከምደመድም አንተ ንገረን። ገባ አደምድም። አሁን አብረን እያነበብን ስታነበው ድንግል ማርያም ሞታለች ሲነገር ስትናገር ከልጇ ጋር እኔ እንጃ። ያንተ መጽሐፍ ስለሆነ አንተ ንገረኝ ያሬድ። እሺ ቅድም አልሞተችም ብላል። አልሞተችም ብዬ ደግምልሃለሁ። አልሞተችም። እሺ ትሞታለች ማለት ነው። አማላጅ ለዓለም ሁሉ አማላጅ ሆና ትሞታለች ማለት ነው። ገና ካለ በጣም ጥሩ። መሞት የሚለው ምን ማለት ነው እኮ አልኩህ። አሁን አየኸው። አሁን ትሞታለች ሲል እዛ ሰዓት ላይ አልሞተችም ድንግል ማርያም አልሞተችም። ለምሳሌ እኮ አልኩህ እኛ ዲያቆናት፣ ካህናቱ፣ ክርስቲያኖች ሁሉ የተጠሩት ሳትሞት ነው ሞታለች የሚለው። ልጨርስልህ። ኦኬ ቀጥታ ሚውት ላድርግልሽ። ልጨርስልህ። ለምሳሌ እኔ ለዓለም ሞቻለሁ ካልኩ ምን ማለት ነው ዳጊ? ለዓለም ሞታሃል አንተ? እሺ ሶሪ አንሚውት ለማድረግ እሺ። ለዓለም ሞታሃል አንተ? ኦኬ። ለዓለም ሞታ ሲባል ነፍስና ስጋ ተለይቷል ማለት ነው? አይ አይደለም። ቤዛ ሆናል ማለት ነው? አይደለም። እንደ ክርስቶስ ሞታል ለዓለም ማለት ነው? አይደለም። እሺ ምን ማለት ነው ለዓለም ሞታል ሲባል? በቃ ከኃጢአት ተለይቼ ክርስቶስን ለብሻለሁ ማለት ነው። ኦኬ አንድ እሱ። ሌላ ደግሞ ወደ ቤተክርስቲያን ስለተጨመርክ ለደከሙት ደግሞ ብልቶች ደግሞ ታበረታል አይደል? በቃ ስለዚህ ድንግል ማርያም ለዓለም ሞታለች ሲባል አይ ለዓለም ሞታለች አይደለም የሚለው ያሬድ ያላለውን እያልን ነው። ሁለታችን ለእኔ እናንተ ያልከው የተጠቀምከው ቃል እዚህ ላይ ከተጻፈው ይለያል። ለእኔ እናንተ ልክ ነህ ያልከው ቃል ለዓለም ሁለታችንም እኔም አንተን ሞተን ሊሆን ይችላል። ያንተን ባላቅም በእርግጠኝነት እዚህ ገላይ የሚለው ለዓለም ሞታለች ሳይሆን የሚለው ለዓለም ሁሉ አማላጅ ሆና ሞታለች ነው የሚለው። አዎ እኮ አማላጅ ሆና ማርያም ሞታለች። ላሳይ እኮ ነው። አየው ሞቷን ከምን ጋር ያገናኘው? ከምልጃ ጋር
ኦኬ ምልጃ ማለት ልመና ማለት ነው አይደል? ስለዚህ ለዓለም ሞታለሽ በምልጃዋ ነው የሚለው አስተውል። ለምሳሌ እኔ እናንተ ለዓለም የሞት ነው በምንድን ነው አልን ቅድም? አንደኛ ከዓለምን ትተን ክርስቶስን ስለያዝን፣ ሁለተኛ ደግሞ ይህን አልጫውን ዓለም በምን በወንጌል በጸሎት በትምህርት የምናጣፈጥ አይደለም? ይሄ ሁሉ ለዓለም መሞታችን ሁሉ የሚገለጥበት ነው አይደል? ስለዚህ ድንግል ማርያም በምልጃዋ ነው ስፔሲፊክ ላይ እዛ ጋር እንደሚል በምልጃዋ ለዓለም ሁሉ ሞታለች ማለት ነው። አዎ ምልጃዋ ለእኛ ሁሉ ይሰራል። ላመነበት ለተቀበለበት ቃል ኪዳኗ ምልጃዋ ለሁላችንም ይሰራል። አይሰራም ላለ ሰው አይጠቅመውም፣ ለእኛ ግን ይጠቅመናል። በምልጃዋ እንጠቀማለን። ምልጃዋ ለዓለም ሁሉ ለፍጥረት ሁሉ ነው ለማለት ነው። ኦኬ እሺ፣ እንደዛ ከሆነ ያሬዲ እዚህ ጋር አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሞታለች ይላል። ወደፊት ነው የምትሞተው? አንድ ጊዜ ሳይሆን 7 ጊዜ የምትሞተው አይደለም። እዚህ ጋር ፍቃዷን ነው የሚያሳየው። ሲያሳያት ነፍሳት እንዲድኑ ያላትን እንትን ፍቅር፣ ነፍሳት እንዲድኑ ያላትን ዓላማ ለማሳየት ርኅራኄዋን አዛኝቷን ለማሳየት እንደዛ ከሆነማ ደጋግሜ ልሙት እኔ በመሞቴ ከሆነ ነፍሳት የሚድኑት ደጋግሜ ልሙት ማለቷ ነው። 7 ብላ ሞተች ወይስ ትሞታለች? ቋንዴ ስማኝ ዳጊ፣ አይ ኮንቨርሴሽን አድርገው ብዬ ነው አጠራጣር እንዲል ብዬ። እየሰማኸኝ ነው? ችግር የለውም እኮ ለምሳሌ 7 ጊዜ እኮ ማንም የሞተ የለም አለ እንዴ? 7 ያው ታውቃለህ ፍጹም ቁጥር ነው። ለምሳሌ ወንድሜ የበደለኝ ስንት ጊዜ ይቅር ልበለው ሲል 7 ጊዜ 7 1 2 3 4 5 6 7 ማለት አይደለም። ፍጹም የሆነ ይቅርታ አድርግለት ማለት ነው። ስለዚህ እነዚህ ፍጥረት ሁሉ በሲኦል ሲሰቃዩ ስታይ እምትምርልኝ ከሆነማ አዎ ፍቅር እንትኗን ይሄ ፍቅሯን ከሲኦል ነፍሳት እንዲወጡ ከሲኦል ነፍሳት እንዲድኑ ያላትን ፍቅር ርኅራኄ ያዘኝነቷን በዚህ መግለጧ ነው። ይሄ እኮ ነው የኛ ረዳድ እንጂ 7 ጊዜ ድንግል ማርያም 1 2 3 4 5 6 7 ጊዜ እየተነሳች የሞተች አላልንም። እንደዛ የሚልም ትምህርት የለንም። ኦኬ እሺ፣ እዚህ ጋር ባይሆን ከሆነ ትምህርት ጋር ተጋጨሽ እንዳይቀይርብን 7 ጊዜ ሞት የለም አልከኝ። ችግር የለውም። አንተ ሌላ ጊዜ ስናወራ እናነሳዋለን። እሱ ደግሞ ሌላ ነው። እሱ ምን ይባላል መሰለህ? ሰማዕትነት ይባላል እኮ። የሞት አትበለ የለኝም አትበለኛ። አይ በስለ ሰማዕትነት አላወራንማ እዚህ ጋር። ኦኬ እሺ፣ የሞተ ግን በስጋ በማያምኑ ሰዎች መፈጨት፣ መቆረጥ፣ ወደ እሳት መቃጠል፣ ወደ እንትን ምናምን እሱ አይደለም። ያ የእነ እስጢፋኖስ ታሪክ የእነ ጊዮርጊስ ታሪክ ደግሞ የሰማዕትነት ነው፣ ሌላ ነው። ከሱ ጋር አይገናኝም። ኦኬ። ስለዚህ ኢየሱስ ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዳጌ ትቀጥላለህ። አንዴ ብቻ አካሄዱ ትንሽ በዚህ አያያዛችን ምንጨርሰው አልመሰለኝም እና እኔ ጥያቄህን በአንድ ያቅርብና ከዛ መልሰንልህ እኛም ጥያቄ ስላለን እዚህ ፖይንት ላይም ሌላ ላይም እንደዛ ብንቀጥል የተሻለ ይመስለኛል። ያጠቃልና እኔ ጋር ለሊት ስለሆነ ዳጊ የመጨረሻውን ጥያቄን ጠይቅና እንጨርስ። አይ ጥያቄ ዋናው ጥያቄ ምን መሰለህ፣ እሳቸው መልሰውልኛል። ሃይማኖት ያላቸው ምግባር የሌላቸው ሰዎች ለሌላቸው በምልጃዋ ታድናለች ብለዋል። አንተም በዚህ ትስማማላለህ ያሬድ? ለምሳሌ አንድ ነገር ልጠይቅ ዳጊ፣ ልመልስልህ ይሄንን መልስ። ለምሳሌ ቆሮንቶስ ላይ ምን ይላል ቅዱስ ጳውሎስ? የደከሙ ብልቶችን በሚበዛ ክብር እናከብራቸዋለን ይላል አይደል? አንድ ብልት ቢሰቃይ ብልቶቹ ለአብሮ ይሰቃያል ይላል አይደል? አዎ። እሺ አንድ ብልት ቢደክም በኃጢአት ለምሳሌ ክርስቲያን ነው በኃጢአት ቢደክም ሌሎቹ ደግሞ ስለሱ ይጸልዩ፣ ይሄ አብሮ ስራ ፈቶ ቁጭ ይላል ማለት ነው ወይስ አብሮ ይተጋል ማለት ነው? እኔ የማውቃቸው ቅዱሳኖች ያው ሲኦል የሉም። ገባ? ስለዚህ አያለቅሱም። ስለሱ አልጠየኩም። ቆሮንቶስን የጠየኩ ቆሮንቶስ ላይ ያሉት ቅዱሳኖች የኔ ቅዱሳኖች ሲኦል ስለሌለው አያለቅሱም። እሱን አልጠየኩም ዳጊ። ኧረ እባክህ ፖዘቲቭ ሆነ መልስ። እሺቱን ነው የምትለኝ አይደል? ያልገባኝም እኮ። ኦኬ ጥያቄው ልድገምልህ። ኦኬ ለምሳሌ አንዱ ብልት ቢደክም ብልቶች ሁሉ አብረው ይሰቃያሉ፣ አብረው ከዛ ብልት ጋር ይደክማሉ ይላል አይደለ ቅዱስ ጳውሎስ? በአጸደ ስጋ ያሉ ከሆኑ አዎ ችግር የለውም። እኔ አሁን መድከም የምትለውን ኮንሰፕት ነው የምፈልገው። ያ ብልት ሲደክም ሌሎቹ ሲያግዙት ይሄኛው ስራ ፈቶ ቁጭ ይላል። በቃ እነሱ ላገዙኝ ብሎ ቁጭ ቢል ይድናል። ከጥያቄ ጋር ምንድን ነው የሚያገናኘው? ኧረ እባክህ መልስልኝ ዳጊታው አይልም። እሺ ሁለቱም ብልት ይጸልያሉ፣ አንዱ አንዱ ይጸልያል። እሺ በጣም ጥሩ። ስለዚህ ሌሎቹ ይጸልዩልኛል ብሎ ቁጭ ቢል አይድንም ማለት ነው። ቁጭ ማለት አዎ ማለት የለበትም። እኔ እንጃ ምን ልትለኝ እንደሆነ አልገባኝም፣ ግን አንዱ ስለ አንዱ መጸለይ እንዳለበት ይናገራል። አዎ እኔ አንዱ ስለ አንዱ ስለመጸለይ ነው የጠየኩህ። ስለደከመው ብልት እነዛ ብርቶቹ አብሮ ሲደክሙ ይሄ ደከመው ብልት እነሱ የሚደክም ሰው ስላገኘ ስለሱ የሚጸልዩለት ስላገኘ ብለው ምንም ነገር ባያደርግ በጸሎት ባይተጋ በንስሐ ባይመለስ ይድናል? አይ መትጋት አለበት እሱ።
በቃ ጥሩ። ስለዚህ በአጭሩ ያንተን መለስኩልህ፣ የኔን መልስልኝ ያሬዲ። ልመልስልህ ከአውድ ውጭ ቢሆንም ጥያቄን አንዴ ልድገመው ከይቅርታ ጋር። ምናልባት ስለማታውቀው አይደለም ደግሞ ሌሎች ሀሳቦች ሲነሱ እንዳይረሳ ነው። ጥያቄ ምንድን ነበር መሰለ? ሃይማኖት ያለው ምግባር የሌለው ሰው በማርያም ምልጃ የሚድል ከሆነ ይሄ ስራ ለድነት የሚለውን አያፈርስም ወይ ነው? እናንተ ስራ ለድነት ብላችሁ ታምናላችሁ? ጥሩ እሺ፣ አሁን የመጨረሻ ልመልስልህ። እንግዲህ መምህር ኤፍሬም ያሉክ ምንድነው? በደንብ አስተውላቸው ከሆነ ይሄ በድካም ያለው ሰው ንስሐ አይገባም፣ ልቡን ያደነደነ ነው፣ እንዲህ ነው ማለት አይደለም ብለው ቅድም ደጋግሞ አስረዱ። ለዛ ነው ይህንን ያመጣውልህ። አንዱ ብልት ቢደክም ብልቶች ሁሉ አብሮ ይደክማሉ ሲል ይሄኛው ብልት የሚደክምልኝ አለ ስለኔ የሚጸልይ አለ ብሎ ቁጭ በል አይጸልይ አይጹም መንፈሳዊ ፍሬ አያፍራ ማለት አይደለም ብለን ፈተነዋል። የእኛ ማረዳት ሴም ኮንሰፕት ነው። እዚህ ጋር የድንግል ማርያም ምልጃ እገዛ ነው። እገዛው ማለት ነው ይህ ሰው ለምሳሌ ሃይማኖትን ይዟል፣ ክርስቶስን ይዟል፣ ግን በድካም ውስጥ የሚመላለስ ነው። እኛ ምን እናምናለን መሰለህ ዳጊ? በሰማይም በምድርም ቅዱሳን፣ በሰማይ ያሉ ቅዱሳን የክርስቶስ ምስክር ውጫቸውን የጨረሱ እኛም በምድር ያሉትን ያስባሉ በጸሎት ብለን እናምናለን። ምልጃቸውና ጸሎታቸው ያግዘናል ብለን እናምናለን። ስለዚህ ድንግል ማርያምም ስትጸልይ ወይም በሷ ልመና ወይ በሷ ጸሎት ወይ በሷ ቃል ኪዳን ነፍሳት ይድናሉ ስንል በአዳኙ እግዚአብሔር ነው፣ አዳኙ ልጇ ነው። ልጇ ደግሞ ያ ሰው መዳን አይኑርበት አይኑርበት መዛኙ ፈታሹ አዋቂው ህይወቱን የሚያውቅ እሱ ነው። ከድንግል ማርያም የሚጠበቀው ማርልኝ እራራልኝ ብላ መጸለይ ነው። ኦኬ እራራልኝ ብላ መጸለይ ነው። ልጇ ደግሞ የሁላችንም ህይወት የሚያውቅ ነውና የሁላችንም በድካማችን የሚራራ አባትና አምላክ ነውና ያ ሰው እውነት ፍጹም ልቡን አደንድኖ ነው ወይስ ደግሞ በድካም ውስጥ ሆኖ የሚፈልገው ነገር መስራት የሚፈልገው መንፈሳዊ ትጋት ኖሮ ግን በሌላ ድካም ውስጥ ኖሮ ነው ወደ ሲኦል የገባው የሚለውን ደግሞ ልጇ ይመረምራል። እኛ እንዴት መርምሮ ከሲኦል እንደሚያወጣ ለልጇ ነው የምንተው። ከኛ የሚጠበቀው ከድንግል ማርያም ከሌሎች የሚጠበቀው ምንድነው? ከቅዱሳን አምላክ ክርስቶስን ማር፣ ይቅርበል፣ ራራ። እሱ ካወጣ አሜን ብለን እንቀበላለን። አዎ ግን ልደት የምን አለ መሰለህ፣ እኔ እንደማውቀው ተሳስቼ ከሆነ ትነግረኛለህ። እኔ እስከማውቀው ይቅርታ በጣም ልገባ ነው። አንዴ አልሰማም። አንዴ አንተን አላወራም ሲጀመር ግን ደግሞ እንግዲህ እኔ ላውራና በላይ ላይ አውራ። እኔና ዙሪያ በስነ ስርዓት እያወራን ነው። ማቋረጥ ሚዩት አድርገውማ ጨራሽ አትበለኝ። እኔ ላውራ ነው ብልሃል፣ አንተ አውራ። እኔ ከመዞሪያ ኮንፈረንስ እንደዛ ከሆነ አታወራም ማለት ነው። ለምንድን? ምክንያቱም አንተ ብቻ አይደለማ የምታወራው። አንደኛ አካሄድ ላይ ማውራት መብት አለኝ። የመጀመሪያ ውይይት የምታውቅ ከሆነ ማለት ነው። አካሄድ ከተባለ ዝም ትልና አካሄድ ይነገራል። አካሄድ እየተባለ ኮንቨርሴሽን ታቋርጣለህ ማለት ነው። አቋርጬ አካሄድ እላለሁ። ስለዚህ ከምታወራው ሰው ጋር አካሄድ እያለው ዝም ትልና እኔ እቀጥላለሁ ማለት ነው። እሺ፣ የመጀመሪያ ነገር ጥያቄ ከሆነ ጥያቄው ይጠየቅና ምላሽ ይሰጣል አይደል? የተሰጡት እያንዳንዱ ምላሽ ላይ ጠያቂው የራሱን አስተያየት መስጠት አለበት የሚል ህግ የለም። ውይይት አይደለም ይሄ፣ ዲቤት አይደለም። እስካሁን እየሆነ ያለው ግን ይሄ ነው። እያንዳንዱ ነገር ላይ አሉባልታ የሚመስሉ ነገሮች ያወራል ማለት ነው። ከዛ የማይቀበላቸው ነገሮች ሁሉ ላይ ያወራል። እንዲቀበል እኮ አይደለም። ግን አሁን ያሬዶ የመጨረሻ መልስ ሰጠ አይደለ? ከዛ እሱ እንደገና ሀሳብ ሊያነሳ ነዛለ እንዲህ እየተባለ ይቀጥላል። እሱ መች ሊጠየቅ ነው? እሱ መች የራሱን እምነት ሊያብራራ ነው? ስንት ሰዓት ሙሉ አንድ መጽሐፍ ላይ አንድ ሀሳብ ላይ እሱ የሚፈልገው ፖይንትን እስኪያገኝ ድረስ ለሪከርዱ የሚመቸው ነጥብ እስኪነሳልን ድረስ እየተወራ ነውና እኔ ይሄ ነገር ስላልገባኝ ነው ያሬዶ። የኛን እምነት ጥያቄ ከሆነ መለሳችሁ፣ መምህር መለሱ፣ አንተ ተመለሰ፣ በቂ ነው። በቂ ነገር ተመልሷል። ዳጊ አምኖ ይሄዳል የሚል እምነት ካላችሁ አላቅም። እኔ እንደዚህ አይነት እምነት የለኝም። አይደለም በቃ የኛን ከሆነ ግን በቂ ስለሆነ እስኪ በተራው ደግሞ ጠይቁትና ሲመልስ ደግሞ እንስማ። ኦኬ ጨርሳለሽ? ልቀጥል እንግዲህ ያ እንትን በልና አጠቃለን እንጨርስ። አንደኛ ሁላችንም ጋር ሌሊትም ነው ባይዘወይ ሰው አጠቃል ጨርስና መምህርም እኔም ሀሳቡን ሰተን ቅድም የጠየቁ ሁለት ጥቅሶችም ነበሩ እነሱን ብትመልስልኝ በማጠቃላይ ደስ ይለኛል። ካልሆነ ግን ችግር የለውም። እኛ ማጠቃለያ ሰተን ጨርሳለን። ሀሳብን ስጥ። እሺ እንግዲህ መጨረሻ ላይ ያለው ሀሳብ ምንድነው መሰለ? ሃይማኖት ኖሯቸው ምግባር የሌላቸው ሰዎች እኔ መጀመሪያ ሃይማኖት ያላቸው ገሃነመ እሳት ምን ይሰራሉ የሚል ጥያቄ አለኝ። ገብቷል? ሃይማኖት እያላቸው
እዛ ቦታቸው እዛ ይሆናል ብዬ አላሰብም። እሺ ቦታቸው እዛ ሆነ ስታወጣ ከ9999 ውስጥ ስታወጣ ሃይማኖት ያላቸውን ነው ያወጣቸው የሚለው መረጃ እፈልጋለሁ። አሁን ቅድም እሳቸው ሲናገሩ ማብራሪያ መጽሐፍ አለው ሲሉኝ ነበር። አንድ ማብራሪያ መጽሐፍ ቢያሳዩ፣ እኔ መቼም መረጃ እያሳየው ነው ያወራሁትና አንዳችሁ ይሄ በዚህ ማብራሪያ መሰረት ከ99 ውስጥ የወጡት ሃይማኖት ያላቸው ናቸው፣ ሃይማኖት የሌላቸውን አላወጣቻቸውም ወይም አልማለደችላቸውም። ያው አውጪው ኢየሱስ ነው በሚለው ስለምታምኑ እኛ እናምንም፣ እርግጥ እናንተ ስለምታምኑ እንደሱ ከሆነ ሲያወጣ የማረላት ሃይማኖት ያላቸውን ብቻ መርጦ ነው ወይ? እኔ እንደውም አንዳንድ ቤቴ ስቀልድ አይዲ እያሳዩ ነው ወይ የሚወጡት እላለሁ። እና በምን how do you identify እነዛ ሰዎች እንደወጡ እናንተ እንደ ዲያቆን እንደ መምህር በምን አወቃችሁ የወጡት ሰዎች ሃይማኖት ያላቸው መሆኑን? ወይ መረጃ ወይ መጽሐፍ ካለ ብታሳዩኝ። ስታወጣ እንዲህ ነው የምታወጣው። ይሄ እዚህ ነገረ ማርያም ላይ ያለውን ማለት ነው ብታሳዩኝ ደስ ይለኝ። መረጃ ከሌለ ግን ለፍጥረት ሁሉ የሚለውን ማመን እንገደዳለን ማለት ነው። አይመስልም? ያሬድ በቃ ጥሩሽ ማጠቃለያ እንስጥህና በቃ ሚውት አድርጋ አዳምጠና እንጨርስ። መዝሙር አንዴ ቅርታ አድርጉልኝ። ምክንያቱም አንዳንድ ፌዝ ባይኖር ጥሩ ነው፣ ያለማወቅ ችግር ስለሆነ ማለት ነው። ዳጊ አንድ መሰረታዊ ጥያቄ ነው የምጠይቀህ። የኃጢአት ስርየት በዚህ ምድር ብቻ ነው ያለው? እሺ መዝሙር ላይ ጨርሰሃል? ከጨረስክ መልስልኝ። ማለት ፌዝን ትተህ የማቴዎስ ወንጌል ምዕራፍ 12 ነውጣና አንዴ ታነብልኛለህ። ቁጥር 31 እና 32 ላይ ምግባር የሚሉትም ቀጥሎም ታየዋለህ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ታምናለህ አንተ? ይንቃል እሺ ማቴዎስ አሳዩኝ ብለሃል አይደል? አሳዩኝ ስላልክ አንድ ጥያቄ ማቴዎስ 12 አይ እናንተ ቤት ዲያቆንና መምህር እንደምታከብሩ አቅ ነበረ እና አክብራችሁ ቢጨርሱ መቀጠል ከፈለክ ቀጥል ማለት ቤቴ ምናምን ረጋ ብለህ አውጣና አንብበው። እሺ እኔ እኮ አላቋረጥኩ፣ አንተን ያቋረጥካቸው። ፌዝ በጣም ተስናራይ ነው። ፌዝ ነው ደግሞ አልወድም በዚህ እድሜ። አሁን አውጣና እናንብብ። ፌዝ ጥሩ ነው፣ እንግሊዘኛው ከሆነ እኔ ይመለከተኛል። እሺ ማቴዎስ 12:31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ቢኒያም ምን ፈልጋለህ? በዚህ ዓለም ቢሆን በሚመጣው ዓለም ይላል አይደል? አዎ። ስለዚህ የኃጢአት ስርየት በዚህ ዓለምና በሚመጣው ዓለምም ብሎ ተናግሯል አይደል? አይሰረይም እያለን የተናገሩ እንጂ ይሰረያል የሚል በሚመጣው ዓለም የለም። ይኸው ከላይ አንብቦ ኃጢአት በሚመጣው ዓለም ይሰረያል አለ ወይስ አይሰረይም ማለት? 31 ቁጥር 31 ነው። ስለዚህ ጥሩ የነበረው መንፈስ በዚህ እኮ ነው። ቅድም የአባታችንን ነገር ስታጣጥል ነው። ምንም ያጣጣልኩት ነገር የለም ወንድማችን። ማወያየት ከፈለክ ይኸው ቀጥል። ስለዚህ እላችኋለሁ ሞክ ማድረጉን ትተው አሁን ከያደርግ የነበረን አይነት አንተ ነህ እኮ እያደረግህ የነበርከው እኮ። በጣም ያሳዝነኝ እዛ ነው። እኒያትውት ስለሆኑ እነሱ ሌላ ነው። ይኸው ቀጥል። የለም ስላልከኝ ላሳይክ። ይኸው የሚሰረይ የለም ስላልከኝ ቀጥል። እና ከነሱ ትህትና ተምረህ የሞክ እያረከኝ ነው። አልገባኝ። ትህትና ከነሱ ከተማርክ አንተም እኔ አሁን ክፉ አንነጋገር። ምን የፈለከው ማውራት ከፈለግ ክፍሉን ከፍቼዋለሁ፣ እያነበብኩት ነው። ሞክ አታ በቃ እኔ ማናቸውን ሁለቱንም ሞክ አላደረኩኝ። በስነ ስርዓት ነው ያዋራችሁ እንጂ ጥንት ያበቃ ነበር። አንተ ቤቴ ምናምን ከልጆቼ ጋር ምናምን እያልክ እንደ አይነት ፌዝ ኧረ አልተባለም እባክህ፣ ያልተባለ ነገር ቢኒ አታውራና ልጆቼ የሚል ቃል አላልክም። አሁን ቤቴ ልጆቼ የሚል ቃል ቤቴ ያልኩ እንጂ እኔ ልጆቼ የሚል ነገር አላወራሁኝም ወንድሜ። እባክህ ተረጋጋ። አሁን የሚጠቅመው እናውራ። ከስር ላሉ ሰዎች የሚጠቅም ነገር እናውራ። የሚጠቅመውን ነው እያወራሁልህ ያለው። እሺ ማቴዎስ 12 ቁጥር 31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል አለ እንጂ በሚመጣው ዓለም ይሰረይላቸዋል አለ። ረጋ በል። ኃጢአትና ስድብ ለሰዎች ይሰረይላቸዋል ይላል አይደል? ቀጥል። አዎ እንጂ በሚመጣው ዓለም የሚል ነገር የለም። ነገር ግን እንቀጥልልህ። ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። እሺ ቁጥር 31 አለቀ። 32 ደግሞ እንቀጥል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆን
በሚመጣው ዓለም አይሰረይለትም ይላል። እሺ ሁለት ቦታ አይናገርም። በዚህ ዓለምና በሚመጣው ዓለም አይሰረይለትም አይልም እኮ። ልክ ነው። አይሰረይልህም። ይሰረይልሃል እኮ ያለ ግምት መስለው አንተ ስታወራ ሰው ሲሰማ እዛ ይቅርታ ያለ አድርገህ ነው የምታወራው። ገብቻለሁ አላልክም እንደ ቅድም? ይሄው በሚመጣው ዓለም በዚህ ዓለም ቢሆን ይሰረያል አለ ሆይ? በሚቀጥለው ዓለም አሁንም ቢሆን ደግሜ እነግርሃለሁ፣ መጽሐፉ እንደሚለው ኃጢአት አይሰረይም በሚመጣው ዓለም። መሰረይ ካለ ደግሞ አለ የምትል ከሆነ ደግሞ ልንገርህ፣ ያንተን ልቀበልና አለ የምትል ከሆነ ሰዎች በቃ እንደ ልባቸው ይኑሩ። መሰረይ ስላለ ኃጢአት ይግባኝ ስላለ ቢንዬ ብናጠቃልልና በእኛ ሀሳብ ብንሰጥበት እሱ ጨርሶ ጥሩ ነው። እንደዛ ብናደርግ ጥሩ ነው። ምንም አንደኛ ኦፍኮርስ ዳጊ አይቀበልም ምንም ቢባል ሰው ይቀበላል ብለንም አይደለም፣ ግን አትሊስት ትምህርታችንን እንገረው ብለን ነው። መምህር ኤፍሬም ማጠቃለያ ሀሳብ ይስጡና እኔም ማጠቃለያ ሰጥቼ ከዳጊ ጋር እንጨርሳለን። በሌላ ቀን እንገናኛለን። ኦኬ። እኔስ ማጠቃለያ አልሰጥም። አንድ ደቂቃ ብቻ ነው ማጠቃለያ የምሰጠው። እኔ አልሰጥም። መምህር ይቅርታ ማልሰጥ ከሆነ ያው አዎ የተመለሰልኝን መልስ ላይ እንትን እሰጣለሁ። ማጠቃለያ መስጠት አለብኝ። ተመልሶልኛል አልተመለሰልኝም ብዬ ሌላ ጊዜ ቀጠሮ የሚይዝም ከሆነ ቀጠሮ ይዤ እወጣለሁ። ይቅርታ የሚሆነው እንዴት መሰለህ? ጡና ከዛ ጥያቄ እንጠይቃለን። ደግሞ አንተን እዚሁ ፖይንት ላይ ጥያቄ እንጠይቃለን። መልስ ላይም እኮ ማጠቃለያ የለም። እንደሱማ ካላችሁ መልስ ላይ ማጠቃለያ መልስ ነው። መልስ ላይ ጠየቅ አይደለ? መላሾቹ ባለእምነቶች ሆኖ ማጠቃለያ እንደውም ሰውን አጠቃለው ሀሳብ የመስጠት መብት አላቸው። አንተ ግን ጠያቂነህ ተመልሶልሃል። በቃ ከተመለሰ ማጠቃለያ ያስፈልግም ማለት ነው። የምታጠቃልለው ነገር ካለ ቤት ሄደህ ልታጠቃልል ትችላለህ። አሁን ላጠቃልል ያላችሁት እኮ ከመምህር በኋላ እናንተ የምታጠቃልሉ ከሆነ ጥያቄና መልስ ላይ ማጠቃለያ ካለ አቤት መምህር አጠቃላዩን እንዲሁም ትተነዋል። ይጠይቁ ልጆች የእነሱ ጥያቄ ስላላቸው። አዎ ቆይ መጀመር እነሱ ይጠይቁ። እነ ተሙም እነ ክርስቶፈርም እነ ዮባም ጥያቄ ስለሚኖራቸው ይጠይቁ። ቤታችን ስለሆነ ኋላ ማጠቃለያ እኛ እንሰጣለን። ጠይቁት ግዴ እነሱ ጥሩ ትዊተር ከጴንጤዎች ላይ አንሺ። ለምንድን ነው ሚዩት የምትደረገው? ማን ያደረገ? እሺ ዳጊዬ ጥያቄ ጠይቃል። ዳጊ ቅድም ጠይቆት የነበረውን ጥያቄ መልሱ። ይቅርታ ኑሐሚን ሁለት ጥያቄ እንዳለኝ ታውቂያለሽ። ለአንቺም ጥያቄ አለኝ፣ ለመዝሙር ያሬድም ጥያቄ አለኝ ብዬ ነው የገባሁት። ለአንቺ አልጠየቅኩኝም ታውቂያለሽ። አንቺም እሺ መጨረሻ የጨርሱና ጠይቀኛለህ ብለሽኝ ነበር። አሁን መጠየቅ እችላለሁ? አይ ትጠይቀኛለህ፣ ችግር የለውም። ወደ ሌላ ሀሳብ ጭቅጭቅ ውስጥ ስለገባችሁ ነው ያኛው ጥያቄ አብሮ ቢመለስ ብዬ ስላሰብኩኝ ምናልባት የብዙዎች ጥያቄ ሊሆን የትኛው አሁን አንተ የጠየቀው ቢኒያም ሌላ ሀሳብ ከማምጣት የቢኒን እንጨርሰው። እሺ ደስ ይለኛል። ኖ መጀመሪያ ከቢኒ ጥያቄ በፊት አንተ የጠየቀው ጥያቄ ነበርና በዛው አብሮ እንዲመለስ ነው። እሺ እኔ ሚውት ላድርጋ ይመልሱና ከዛ እነሱ ሲጨርሱ አንቺን ጠይቄሽ እወጣለሁ። ነዋዬ ትንሽ ሀሳብ መስጠት እችላለሁ? እህት አለምየው ማንንም ጥቅልል ሊደረግና አሁን በቃ መምህርም እኔም በቃ ማጠቃለያ አንሰጥም፣ ጨረስን። ዳጊ ፈቃደኛ ከሆነ ጥያቄ የተቀበላቸው ወንድሞቻችንን አይ ፈቃደኛ አይደለሁም ካልክ ደግሞ ምንም ችግር የለውም፣ በሌላ ቀን እንገናኛለን። እንደዛ ቢሆን ያለው በዚያ በቃ ዝም ብለን መክረማችን ነው እዚህ። እሺ ልደቴ፣ እኔም አንተም ጋር ያው ሰዓታችን ተቀራራቢ ነው፣ ተመሳሳይ ነው። እኔ ጋር 110 ሆኗል፣ አንተ ጋር አይ ቲንክ 310 መሰለኝ። ጥያቄ በቀበል ሞክራለሁ፣ ግን ለኑሐሚን አንድ ጥያቄ ላቅርብና ምክንያቱም እኔ ብቻዬን 4-5 ሰው እያወራሁ ነው ያለሁት።